ከየት ሀገር ሆናችሁ ኮሜንት እንደምትጽፉልን በኮሜንት አሳውቁም ምናምን እያሉ ትልልቅ ዩቲዩበሮች ሰምታችሁ ከሆነ ጀምረን አይዲያ ለጠፋብን ሰዎች ወይም ደግሞ ዩቲዩብ ለመስራት አዲስ ለመስራት ያሰብን ሰላም ወደ ተከበራችሁ የከማል ወሎ ተከታታዮች ሰላም ፍቅር ጤና በያላችሁበት ተመኘሁ እያልኩኝ ዛሬ በአዲስ ቪዲዮ ከች ብዬ የዛሬው ቪዲዮአችን ከሰሞኑ መናፈሻ የሆነው አቧራ ያስነሳው እንዲሁም ደግሞ ሚዲያን ሁሉ የተቆጣጠረው አንድ ነገር አለ። እሱም ምንድነው? ጀመናይ ይባላል። በአሁኑ ሰዓት ጀመናይ በሁሉም ዩቲዩበር ማለት ይቻላል በሁሉም ዩቲዩበር መነጋገሪያ ሆኖ እንደ አዲስ ነገር እያዞሩት ይገኛሉ ማለት ነው። በዚህን አጋጣሚ ደግሞ ያው አንዳንድ ጊዜ ከጊዜው ጋር ከታይሙ ጋር እኩል መሄድ ስላለብን ያው እኛም የምናውቀውን የተሻለንን የተረዳነውን ከሰው ያገኘነውን ለማካፈል ወደ እናንተ መተናል። ጀመናይ ምንድን ነው? ጀመናይ ማን ነው የሚለውን ዛሬ ዘርዘር አድርገን በትንሿ እንመለከታለን ማለት ነው። ጀመናይ እንግዲህ እንደሚታወቀው አብዛኞቻችን በቲክቶክ እያቀነባበራችሁ ፌመስ ሆናችሁበታል የሆናችሁ። ምክንያቱም ከትንሽ ሰዓትና ጊዜ በኋላ ነው ይሄ ነገር የተዋችሁት። ምክንያቱም ሌላ ነገር ሲባል ስለነበረ ያንን ፍራቻ ትታችሁታል። አሁን ደግሞ ሙሉውን ተቆጣጥሮት አሁን በ2026 ሙሉውን ተቆጣጥሮት ራሱ ጀመናይ ከች ብሎልናል ማለት ነው። ምክንያቱም ጀመናይ ለማን ነው የሚጠቅመው ካላችሁ ለኛ ለአዲስ ጀማሪዎች ዩቲዩብ ለመስራት አስበን አይዲያ ለሌለን ሰዎች ዩዘርኔም እያንዳንዷን ዘርዝሮ የሚያቀርብልን። ምክንያቱም በምንጠይቀው ጥያቄ መሰረት እኛ እንጠይቃለን፣ እሱ ይመልስልናል። ጥያቄያችን ደቂቃ ቀርቶ አይደለም ሰከንድ አይፈጅበትም። በሰከንዶች የምንጠይቀውን ጥያቄ ለምሳሌ ዩቲዩብ ለመስራት አስበን አይዲያ ከሌለን ዩቲዩብ ለመስራት ፈልጌ ነበርና እንደዚህ ያለ አይዲያ ብትሰጠኝ በሰከንድ መልሶ ይሄ በዚህ ብትሰሩ ይሄን ብታደርጉ በዚህ ብታደርጉ ያዋጣችኋል ብሎ በሰከንድ መልስ ይሰጠናል። ወይም ደግሞ የምንሰራውን አይዲያ ይሄ ያዋጣችኋል ብሎ በዛ መልስ ይመልስልናል። ወይም ደግሞ መመሪያ ይሰጠናል ሰዎች ወይም ደግሞ አይዲያ ጀምረን አይዲያ ለጠፋብን ሰዎች ወይም ደግሞ ዩቲዩብ ለመስራት አዲስ ለመስራት ያሰብን ሰዎች የምንጠይቀው ጥያቄ ወይም ደግሞ የምናገኘው መልስ ነው። ጥያቄ ስንጠይቀው መልስ ይመልስልናል እሱ ማለት ነው። አማርኛ ጠይቁት፣ እንግሊዘኛ ጠይቁት፣ አረበኛ ጠይቁት፣ የፈለጋችሁትን ቋንቋ ጠይቁት። በፈለጋችሁት እናንተ ባናገራችሁበት መልስ ይመልስላችኋል ማለት ነው። ሌላው ደግሞ ሀገር ሆናችሁ ልታዩት ትችላላችሁ። ዱባይም ሆነ ሳውዲ አረቢያም ሆነ አሜሪካም ሆነ የትኛውም ሀገር ሆናችሁ ልታዩት ትችላላችሁ ይሄንን ቪዲዮ። ለኔ ይሄ ቪዲዮ ኮሜንት ላይ ሄዳችሁ ከሳውዲ አረቢያ 3 ሰዓት ወይም 4 ሰዓት ላይ ከአሜሪካ ይሄን ያህል ሰዓት ከዱባይ ይሄን ያህል ሰዓት እንደዚህ ነው ብላችሁ ስታስቀምጡ ይሄ ቪዲዮ ቫይራል የመውጣት አቅሙ በጣም ከፍተኛ ነው። ምክንያቱም አሁን ጀመናይ ያመጣው ነገር ይሄንን ነው። ገብቷችኋል? ጀመናይ ከሳውዲ አረቢያ አሁን ለምሳሌ እኔ ከማል እባላለሁ። ይሄን ቪዲዮ የማየው ከሳውዲ አረቢያ ነው። ከምሽቱ ይሄን ያህል ሰዓት ወይም ከጧቱ ይሄን ያህል ሰዓት ነው የደረሰኝ እና እንደዚህ ነው ጠንክር በቃ እንደዚህ አድርጋችሁ የምታስቀምጡበት ኮሜንት አሁን ለሁሉም ደስ የሚለው ነገር ቫይራል የሚያወጣላቸው ይሄ ነው ማለት አንድ ዩቲዩበሮች ትልልቅ ዩቲዩበሮች ማለት ነው። ከየት ሀገር ሆናችሁ ኮሜንት እንደምታስቀምጡ አገራችሁን አስቀምጡልን፣ ከየት ሀገር ሆናችሁ ኮሜንት እንደምትጽፉልን በኮሜንት አሳውቁም ምናምን እያሉ ትልልቅ ዩቲዩበሮች ሰምታችሁ ከሆነ ይናገራሉ። አሁን እነሱ ይሄ የጀመናይ እንትን አልጎሪዝሙ ስለተቆጣጠረው የጀመናይ እንትን ሙሉ በሙሉ ገብቷቸዋል ማለት ነው። ገብቷቸዋል። እነሱን ቫይራል ሊያወጣቸው የሚችለው ያ ነው። ከሳውዲ ይሄን ያህል ነው፣ ከአሜሪካ ይሄን ያህል ሰዓት ነው የምከታተልህ፣ ከዱባይ ይሄን ያህል ከላይ ያላችሁበት ሀገር ያላችሁ እከሌ ይባላለሁ በዚህ ሰዓት ነው ከምሽቱ ወይም ከጧቱ እንደዛ አድርጋችሁ ብታስቀምጡ ይሄ ቪዲዮ ቫይራል የመውጣት አቅሙ በጣም ከፍተኛ ነው ማለት ነው። እንደ ዝም ብሎ ዝባዝንኪ አሁን ቀርቷል። አንድ መስመር ሁለት መስመር እከሌ ይባላለሁ በዚህ ሰዓት ነው የምከታተል ከዚህ ሀገር ይችን ብቻ ኮሜንት በማስቀመጥ መተባበር ወይም ደግሞ ያንን ሰው ቫይራል ማውጣት ነው ማለት ነው። ጀመናይ በጣም አዲስ ነገር ይሄንን ነገር ይዞልን መጥቷል። እንደገና ለምንጠይቀው ልክ እንደ ሰው ልጅ ለምንጠይቀው ጥያቄ መልስ ይመልስልናል።
አሁን እንደ በፊቱ መቸገር የለም፣ አይዲያ ጠፋኝ ማለት የለም። ጀመናይ በዚህ ነገር መጥቷል። በጣም ደስ የሚል ነገር ነው ማለት ነው። ቪዲዮ ስትሰሩ እንደዚህ በራሳችሁ ቪዲዮ ስትሰሩ ጀመናይ እንዴት እንደሆነ የእናንተን ቦታ ሁኔታ እያንዳንዷን ነገር ምንጥር አድርጎ ያውቃታል ማለት ነው። ፕሮፋይል ስታደርጉ አሁን ለምሳሌ የዩቲዩብ የራሳችሁ ስም ቢሆን የራሳችሁ ፕሮፋይል ቢሆን ዩቲዩብ ስትሰሩ አሁን ስማችሁ መጀመሪያ አሁን ለምሳሌ ሀያትም ከሆነ ከዲጃም ከሆነ ሀውለትም ከሆነ ከማል ከሆነ አበበ ከበዴ ማን የፈለጋችሁ ስም ይሁን የመጀመሪያ ስማችሁ የራሳችሁ መሆን አለበት። ገብቷችኋል? የእናንተ ስም ፕሮፋይላችሁም የእናንተ ፎቶ። ምክንያቱም በእናንተ ፎቶ አሁን ጀመናይ አሁን ለምሳሌ ስለኔ ፎቶ ሌላ ሰው ቢጠይቀው ሚስጥር አላወጣም ነው የሚለው። ሚስጥር መናገር አይችልም በፍጹም ማለት ነው። የእናንተን ግን ለምሳሌ ዩቲዩብ ላይ ፕሮፋይል ካረጋችሁ ስማችሁ የመጀመሪያ ከሆነ እንደገና እንደዚህ በቪዲዮ የምትሰሩ ከሆነ ጀመናይ እያንዳንዷን ነገር የእናንተን ነገር ምስጥር አድርጎ ያውቃል ማለት ነው። ለምሳሌ እኔ ይሄን ቪዲዮ ስሰራ ከየት ሀገር እንደምሰራ የት እንዳለው ምን እንደምሰራ ምስጥር አድርጎ ያውቃታል ማለት ነው። እና ጀመናይ በራሳችሁ ስም ቢሆን በራሳችሁ ፎቶ ቢሆን በጣም የተሻለና አሪፍ ሀሳብ ነው ማለት ነው። ይሄንን ብትጠቀሙበት በጣም ደስ ይላል። ይሄ ለኛ ለአዲስ ገቢዎች በጣም የተመቻቸ እድል ነው ማለት ነው። እንዳያልፋችሁ ተጠቀሙበት። ይህ ከማል ወሎ ነው። ከማል ወሎን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሌላው ተልሜት የምንለጥፈው ነገር ከፊት ለፊት ላይ የምንለጥፈው ነገር በጣም ሳቢና ማራኪ መሆን አለበት። እንደገና ደግሞ ዩቲዩብ ስንጀምር እየቆረጥ ከመሃል ቆርጠን ኤዲት ስናደርግ ወደ ዳር ላይ አምጥተን ሳቢና ማራኪ ከዳረኛው ላይ ገና ሲገቡ ልብ አንጠልጣይ ነገር መደረግ አለበት። ገብቷችኋል? ይሄ በጣም ወሳኙና አስፈላጊው። ሌላው ደግሞ ቢያንስ በቀላሉ አሁን በዚህ በጀመናይ አልጎሪዝም ሂደት በቀላሉ ከ8 እስከ 16 ደቂቃ ቪዲዮ መሰራት አለበት ማለት ነው። ጥራት ያላቸው ቪዲዮዎች መሰራት ያለባቸው ነገሮች ናቸው። ምክንያቱም አሁን አዲሱ አልጎሪዝም ጀመናይ እነዚህ ከ8 እስከ 16 ያሉ ደቂቃዎች ውስጥ ቪዲዮ ቢሰራ ቫይራል የመውጣት አቅማቸው በጣም ከፍተኛ ነው ማለት ነው። በጣም የተመቻቸና ደስ የሚል ነገር ነው ማለት ነው። ለኛ አሁን እየተፈጠረልን ያለው ነገር በትንሽ ጊዜ ቫይራል የመውጣት አቅም እንዲኖረን እያደረገልን ነው ማለት ነው። ይሄ ጀመናይ የሚባል አልጎሪዝም እያንዳንዳችን አዲስ ገቢዎች ብንጠቀምበት የሚል ሀሳብ አለኝ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም፣ ፍቅር፣ ጤና በያላችሁበት ተመኘው።